የተሰበረ ልብ ይኑራችሁ። የተዋረደ መንፈስ ይኑራችሁ። የተሰበረ ልብና የተዋረደ መንፈስ ያለውን ሰው ያለውን አማኝ ያለውን አገልጋይ እግዚአብሔር አይንቅም። የረጅም ዘመን አገልግሎት ነው እግዚአብሔርን የሚያስከብረው አይደለም። ብዙ መልፋትና ብዙ መሮጥ ነው እግዚአብሔርን የሚያስከብረው አይደለም። እና ምንድነው የእግዚአብሔር መስዋዕት? የተሰበረ ልብ ነው። ዳዊት የተሰበረ ልብ ነበረው። አሁን ቢሳሳትም ልቡ አይችልም፣ በእግዚአብሔር ፊት ይወድቃል። ንጉሥ ነው፣ በእግዚአብሔር ፊት ይወድቃል። ለዛ ነው እግዚአብሔር የተዋረደውን ልብና የተሰበረውን መንፈስ አይንቅም የሚለው። ወገኖች ሆይ አንድ ነገር ልንገራችሁ፣ የተሰበረ ልብ ይኑራችሁ፣ የተዋረደ መንፈስ ይኑራችሁ። የተሰበረ ልብና የተዋረደ መንፈስ ያለውን ሰው ያለውን አማኝ ያለውን አገልጋይ እግዚአብሔር በእውነት አይንቅም። በእግዚአብሔር አይን ፊት ላለመናቅ እኔ ንቅ ያለው አለ እኮ ንቅ ያለው አለ። ወዳጆች ሆይ በጓዳ ፌክ እየሰራን ለራሳችን በአደባባይ መታሰቢያ ሐውልት እየሰራን የእግዚአብሔር ፍቃድ አድርጌያለሁ ብሎ ማለት ዘበት ነው። ሰው ለራሱ መታሰቢያ ሐውልት አሰርቶ መጥቶ እግዚአብሔር አድርግ ያለውን ትቶ መጥቶ ሳሙኤል ነብዩ ጋር መጥቶ ነው ፈጽሜያለሁ አለ። ፈጽሟል። ግን እንደዚህ አይነቶቹ በርከት ብሎ ነው በዘመናችን ያሉት። እንጠንቀቅ፣ ከነም ጭምር። ለራሱ መታሰቢያ ሐውልት ሰርቶ ከመጣ በኋላ የአማሌቅን ንጉሥ ፈጽመ አጥፋ ተብሎ ከአማሌቅ ንጉሥ ጋር ጥሩ ዝምድና ፈጥሮ ነገውን እያመቻመቸ የእግዚአብሔርን ፍቃድ ኢግኖር አድርጎ ወደ ጎን ትቶ መጥቶ ነብዩ ጋር መጥቶ ነው ፈጽሜያለሁ አለ። ጓዳ ላይ የሚሰማ ነገር ምንድነው? ዛሬ በጓዳችን የሚሰማው ነገር ምንድነው? ዛሬ በጓዳ የሚጮኸው ነገር ምንድነው? እግዚአብሔር በጓዳችን የሚሰማው ነገር ምንድነው? ወገኖች የእግዚአብሔር ጩኸት ይሄ ነው። የእግዚአብሔር ጩኸት የአገልግሎት ጋጋታ አይደለም። የእግዚአብሔር ጩኸት 24 ሰዓት ማገልገል አይደለም። የእግዚአብሔር ጩኸት ፍቃዱን በማድረግና ባለማድረግ ላይ ነው። አመፀኝነት ይላል። ቸልተኝነት አመፅ ነው። እግዚአብሔርን ያለመታዘዝ አመፅ ነው። እግዚአብሔርን መታዘዝ ከመስዋዕት ይበልጣል። ምሕረት ከመስዋዕት ይበልጣል። ያለ እግዚአብሔር ከምሮጥ ከእግዚአብሔር ጋር ቁጭ ያለ ይበልጣል። ሄለው ዛሬ በእግዚአብሔር ፊት ጩኸቴ ይሄ ነው። ራሳችንን እንመልከት። ዘመኑ ቀርቧል። ራሳችንን እንመልከት። እግዚአብሔር ዘመናችሁን ይባርክ። ይሄን መልእክቴን ሼር፣ ላይክ፣ ኮፒ ሊንክ አድርጉ። ወደ ብዙዎቹ እንዲደርስ ሼር አድርጉ። እባካችሁ ዘመናችሁ ይባረክ። ወዳችኋለሁ። ሻሎም